ሰላም ጤና ይስጥልን ውድ የረመጥ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የሰዓቱን ዜና ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜናዎቹን ወደ እናንተ እናደርሳለን። ከባድ የአየር ጥቃት ተፈጸመ። በረሃብ ለተጠቁ ሰዎች የሚደረጉ የድጋፍ ማሰባሰብ ዘመቻዎች ህገወጥ ናቸው ተባለ። ወደ ዝርዝሩ እናልፋለን። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። በረሃብ ለተጠቁ ሰዎች የሚደረጉ የድጋፍ ማሰባሰብ ዘመቻዎች ህገወጥ ናቸው ተባለ። የኢትዮጵያ አደጋ ስጋት አመራር ኮሚሽነር ዶክተር ሽፈራው ተክለማርያም በማህበራዊ ሚዲያ አማራጮች በቡድንም ሆነ በተናጠል የሚደረጉ የድጋፍ ማሰባሰብ ዘመቻዎች የአሰራር ስርዓትን የጣሱ ህገወጥ ድርጊቶች ናቸው አሉ። የኢትዮጵያ አደጋ ስጋት አመራር ኮሚሽነር ዶክተር ሽፈራው ተክለማርያም ትነግ እያሉ የጠሩት ህወሓት ህዝብን በረሃብ በመቅጣት ለፖለቲካ መሳሪያነት የመጠቀም ተግባሩን ዳግም በትግራይ ህዝብ ላይ እያሳየ ነው ሲሉ በብርቱ ወነጀሉ። የትነግ ቡድን እያሉ የጠሩት ህወሓት የፌዴራል መንግስት በትግራይ ክልል በመጠለያ ማዕከላትና በልማታዊ ሴፍትኔት መርሃ ግብር የሚያቀርበውን ሰብአዊ ድጋፍ ለተፈለገው ዓላማ እንዳይውል እያደረገ እንደሚገኝ የጠቀሱት ኮሚሽነሩም የሰሞኑ የህጻጽ መጠለያ ጣቢያ ማስረጃ መሆኑን ለኢዜአ ተናግረዋል። ህወሓት ይህን ያደርግበታል ያሉት ምክንያትን ሲያስረዱ ደግሞ በትግራይ ክልል በመጠለያ ጣቢያዎች ለሚገኙ ወገኖች የሚቀርብን ሰብአዊ ድጋፍ በመንጠቅ ድራማዊ ፕሮፓጋንዳ ማስተጋባት መሆኑን አመላክተዋል። ዓለም አቀፉ ማህበረሰብ የፌዴራል መንግስት በግልጽ መረጃና ማስረጃ የሚልከው ሰብአዊ ድጋፍ የት እንደገባ መጠየቅ አለበት ያሉት ዶክተር ሽፈራው በቡድኑ የሐሰት ፕሮፓጋንዳ መደናገር እንደሌለበትም አሳስበዋል። የፌዴራሉ መንግስት አስተማማኝ ድጋፍ እያደረገ ነው ሲሉ የሚከራከሩት ኮሚሽነሩ ሙግታቸውንም በአሃዝ አስደግፈዋል። በዚህም በትግራይ ክልል ከባለፈው ጥር 2017 ዓ.ም ጀምሮ እስከ ታህሳስ ወር 2018 ዓ.ም ድረስ 2 ሚሊዮን ኩንታል በገንዘብ ሲተመን 32 ቢሊዮን ብር የሚገመት ሰብአዊ ድጋፍ መሰራጨቱን አስታውቀዋል። ይሁንና ህወሓት በትግራይ ክልል ሰብአዊ ድጋፍ ተደራሽ እንዳይሆን በማስተጓጎል ድጋፉን ከችግረኞች ዜጎች በመንጠቅ ዳግም የህዝብ ጠላትነቱን እያረጋገጠ እንደሚገኝ ጠቅሰው ኮንነዋል። ህወሓትን በብርቱ የወነጀሉት የኢትዮጵያ አደጋ ስጋት አመራር ኮሚሽነር ዶክተር ሽፈራው በተናጠልም ሆነ በቡድን የሚደረጉ የድጋፍ ማሰባሰብ ዘመቻዎችም የአሰራር ስርዓት የጣሱ ህገወጥ ድርጊቶች ናቸው ሲሉ ተናግረዋል። የተለያዩ የማህበራዊ ሚዲያ አማራጮችን በመጠቀም ሰብአዊ ድጋፍ በማሰባሰብ ላልተገባ ዓላማ እየዋሉ የሚገኙ አካላት ከድርጊታቸው ሊታቀቡ እንደሚገባም አሳስበዋል። ከባድ የአየር ጥቃት ተፈጸመ። አሜሪካ በናይጄሪያ ከባድ የአየር ጥቃት ፈጸመች። የአሜሪካ ጦር ኃይሎች ጠቅላይ አዛዥ ፕሬዝዳንት ዶናልድ ትራምፕ ሐሙስ ዕለት በናይጄሪያ ሰሜን ምዕራብ በሚንቀሳቀሱ የአይኤስ አሸባሪ ቡድኖች ላይ ኃይለኛና ገዳይ የአየር ጥቃት መፈጸሙን አስታወቁም። ፕሬዝዳንት ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ባስተላለፉት መልእክት ጥቃቱ የታለመው ክርስቲያኖችን ኢላማ በማድረግ በሚገድሉ አሸባሪዎች ላይ መሆኑን ገልጸዋል። እነዚህ አሸባሪዎች የክርስቲያኖችን ግድያ ካላቆሙ ዋጋ እንደሚከፍሉ ቀደም ብዬ አስጠንቅቄያለሁ። ዛሬ ያ ማስጠንቀቂያ ተፈጽሟል ብለዋል። ፕሬዝዳንቱ በጥቃቱ ስለተገደሉ ሰዎች ቁጥር ወይም ስለተመቱ ዝርዝር ኢላማዎች ማብራሪያ ባይሰጡም ጥቃቶቹን ግን በርካታና ፍጹም ውጤታማ ሲሉ ገልጸዋቸዋል። የአሜሪካ መከላከያ ሚኒስቴር ፔንታገን በጥቃቱ ወቅት ሚሳኤል ሲተኮስ የሚያሳይ የ9 ሰከንድ ቪዲዮ በማህበራዊ ሚዲያ ጋርቷል። የናይጄሪያ መንግስት ክርስቲያኖችን ለመጠበቅ በቂ ጥረት አያደርግም በሚል ከፕሬዝዳንት ትራምፕ የሚቀርብበትን ወቀሳ ቀደም ብሎ ውድቅ አድርጎታል። የናይጄሪያ ፕሬዝዳንት ቦላ አህመድ ቲኑቡ ሀገራቸው ህገ መንግስታዊ የሃይማኖት ነጻነት ዋስትና እንዳላትና ሃይማኖታዊ ስደትን እንደማታበረታታ ገልጸዋል። የፖለቲካ ተንታኞች እንደሚሉት ምንም እንኳ ክርስቲያኖች ጥቃት ቢደርስባቸውም በናይጄሪያ ሰሜናዊ ክፍል በጥቃቱ ቡድኖች የሚገደሉ አብዛኞቹ ዜጎች ሙስሊሞች ናቸው።
ፕሬዚዳንት ትራምፕ ናይጄሪያን ለየት ያለ ስጋት ያለባት ሀገር የሚል ዝርዝር ውስጥ ለማካተት ማቀዳቸው ተገልጿል። ይህ ደግሞ በሀገሪቱ ላይ የተለያዩ ማዕቀቦች እንዲጣሉ መንገድ ሊከፍት ይችላል። ናይጄሪያ እንደ አውሮፓውያን አቆጣጠር በ2020 በዚህ ዝርዝር ውስጥ ተካታ የነበረ ቢሆንም በ2023 ግንኙነትን ለማሻሻል በሚል ከዝርዝሩ ወጥታ ነበር። ይህ በናይጄሪያ የተፈጸመው ጥቃት አሜሪካ በሶሪያ በሚገኙ የአይኤስአይኤስ ኢላማዎች ላይ ጥቃት ከፈጸመች ከአንድ ሳምንት በኋላ የተከተለ መሆኑ ተዘግቧል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።